እስልምና ሙሐመድን ይመስላል፣ ሙሐመድ እስልምናን ይመስላል። ሳቦች ሙሐመድን ይመስላሉ፣ ሙሐመድ ሳቦችን ይመስላል። እስልምና እንዲህ ነው ብላችሁናል። ታቢት ኢብን ቂያስ ሳባ ነው፣ አጥንት ሰባሪው ማለት ነው። ፍርድ የሰጠው ንብረቷን ቀማና አባራት ያለው ሙሐመድ ነው። እስልምና ይሄን ይመስላል አይደለ? አዎ። ታንኪዩ እህት ወይን እናት እንዲህ ብትደረግ ደስ ይላል። ባሏ አባት ማለት ነው። አካሏን ሰባብሮ አካሏን ሰባብሮ ሰሂህ አይደለም። እስልምና ጥላቻ ካላቸው ሰዎች ወይም እስልምና ከማይወዱ ዓለም ከሚወዱ ሰዎች የተቀመመ የፖለቲካ አካል ነው እንጂ ማለት ነው። ምን ይላል ሐዲሱ? ሐዲሱ ነው ግሬዱ ነው። ሐዲሱ ሰው ይሄ ሐዲሱ እኮ ማለት ነው ነገ አንተ አትመህ ማምጣት ትችላለህ። አሃ ስለዚህ ይሄ ሐዲስ እኔ የጻፍኩት ነው አይደለ? ነው አይደለም፣ ማስመጣት ይቻላል። አወዛጋቢ ነው የጻፍኩት ይሄን ሐዲስ። እንደዚህ አይነት ሐዲስ ይሄ ቆይ እንደዚህ በለው እስኪ። ቀላል አይ ነው ደገም የሙን እንዴት መጫወት እንደሆነ ቀላል ነው። ይሄንን አሁን መሐመድ አላለው። ቆይ ረመዳን ሊስን ይሄንን ነብይህም አላለውም፣ ሳቦቹም አላደረጉትም አይደለ? አላደረጉትማ። ጎበዝ። ይሄንን ያደረገ እንዲህም አይነት ፍርድ የሰጠ አጋንንታዊ ነው በል እስቲ። ሰውን ነው ኖ እንደዚህ እንደዚህ ጽፎ ያመጣ ረመዳን ችግር የለም። ጽፎ የመጣውንም እመጣበታለሁ። እንዲህ አጥንቷ እስኪትሰባበር ሚስት ተደብድባ የደበደበ እንዲሁም ደግሞ ፍርድ ሲሰጥ ንብረቷን ቀማና ባር ብሎ ያለ ሁለቱም የአጋንንት ልጆች ናቸው፣ ሴጣናም ናቸው፣ ጋነም ገቢ ናቸው በል። እንደገና ጽፎ የሚያመጣው ደግሞ ይሄንን የጻፈ ይሄም ጋነም የሚገባ ነው በለን። ሜዳውን ፈረሱም ያንተ ነው ረመዳን። ወላሁ አለም። ለምን ወላሁ አለም ትላለህ? ነብይ ይሄን አላደረገም፣ ሳባዎችም ይሄን አላደረጉም ብለህ በኮንፊደንት ተናግረህ የለ። አሁን ምን ትለናለህ? ቀላል ነው። ይሄንን የጻፈ ጋነም ይገባ ነው። ይሄንን ያደረገ ካለም ሳቦች ስለማያደርጉ አንዳንተ እምነት ጋነም የሚገባ ነው። እንደዚህ አይነት በሴት ላይ ፍርድ የሰጠም ጋነም ገቢ ነው በልና ንገረን። ይሄ እንግዲህ ጭንቅላት ያላቸው ሰዎች በአጠቃላይ ሚዛናዊ በሰዎች የመመራ ሳይሆን ኃይል በአላህ የአላህ ኃይል ነው። ላኪን በሰው የምትመራ ረመዳን የጠየቅኩን ብቻ የትም አትሄድም። የጠየቅኩን ብቻ ሁለት አማራጭ ነው ያለ። ፕሊዝ ቆይ ዲቤት አታድርገው። እኔ ጭቅጭቅ አልፈልግም። አሌስ አዲሱን ትቀበላለህ የኔ ነው ብለህ ነብይ አድርጎታል፣ ሳባዎቹ አጥንት ሰባሪ ናቸው ትላለህ። አሌስ ይሄ አጋንንታዊ ነው ሴጣናዊ ነው ብለህ የኛ አይደለም ብለህ እኛም አንቀበለው ነው ብለህ ትላለህ። ወይም ተቀብለህ ቻሌንጁን ተቀብለህ ትቀጥላለህ። አሌስ አልቀበልም የኛ አይደለም ካልክ ግን ያንተ ያልሆነ ነገር እንደዚህ የሚያደርግ ነገር ስህተት የሆነ ነገር በሙሉ አንተን ስለማይመለከት ጋነም ይገባሉ ትለናለህ ማለት ነው። ይሄ የነብያቶች አይደለም እኮ ጎበዝ። የነቢያቶች ካልሆኑ እንደዚህ አይነት ፍርድ የሚፈርድ ጋነም ይገባል አይገባም? ፍርዱ የአላህ ነው። ወላሁ አዕለም። ፍርዱ የአላህ ነው ግን የነቢያት አይደሉም። የገሃነሙ ጉዳይ እኮ ይገባሉ አይገቡም ወይ ገሃነም ይገባሉ አይገቡም የሚለው እሱን ነው። እኔ ደግሞ ሰውየው የሰጠውን ፍርድ መሰለኝ። እሺ አይደለም ገሃነም ይገባሉ ወይ? ጎበዝ። እሺ ባል ሚስቱን አጥንቷን የሰባበረው ይሄ ጤናማ ነው ወይንስ የተሳሳተ ነው? ጤናማ አይደለም። እንዴት ጎበዝ። አጥንቷ ተሰባብራ መታ ቅሬታ ስታሰማው ፍታትና ንብረቷን ውሰድና ሸኛት የሚል ፍርድ የሚፈርድ ጤነኛ ነው ወይንስ ጤነኛ አይደለም? ሊሆን አይችልም። ጤነኛ አይደለም ወይንስ ጤነኛ ነው? ጤነኛ ማለትም በቃ ሊሆን አይችልም። እንደ ነብይነት አሁን ነብዩ እንደዚህ ያደረጉ ልትለኝ ነው። ስለዚህ ጤነኛ አይደለም። በደንብ አስተውሉ። ይህን ሐዲስ ፍርድ የሰጠው
ረመዳን ነብይ አይደለም ብሎ ነው የሚያምነው። ስለዚህ ይህንን ንብረቷን ውሰድና ሸኛት፣ አባራት የሚል ካለ ጤነኛ አይደለም እያለን ነው። በተዘዋዋሪ ረመዳን ምን እያለን ነው? ሙሐመድ ጤነኛ አይደለም እያለን ነው። እንደፈለግ ተርጉሞ አማርኛ ሁለተኛ አማርኛ ቋንቋዬ ነው። አሁን ረመዳን የሚጠበቅብህ አንተ የመጨረሻው አርጉመንት የሚጠበቅብህ ላሳየህ ይሄ አዲስ እኛ አንድ ላሳየህ ቆይ መባረክ ረመዳን የሚጠበቅብህ ምንድን ነው? አሁን ይሄ አዲስ የነብይ ረመዳን ነብዩንና ሰሃባን ሊያሰድብ ፈልጎ ነው። ዝም በለው አንተ። እፎይ እኔን ጠይቀኝ። አያሰድበኝም። ቆይ አይደለም እኮ አስወርዳለሁ። አዳማጭ እኮ ነው ቋንቋ። ረመዳን እኔ ተስማምቻለሁ። አንተ ይሄ የነብይ ንግግር አይደለም ብለህ ስላመንክ ምን ብለሃል? እንደዚህ አይነት ፍርድ የሚሰጥ ጤነኛ አይደለም ብለሃል። ባይ ዲፎልት ይሄ ነገር የነብይ ከሆነ ነብይ ጤናማ ሊሆን አይችልም። ምክንያቱም ቅድሚያ የሰጠው ፍርድ ጤናማ አይደለም ስላልክ አገናዝበህ። የነብይ ንግግር ካልሆነ ደግሞ ምንም የሚጨንቅ ነገር አይደለም አይደለም። እኔ እፎይ ልትሸነፍ በፍጹም አትሞክርም። መሸነፍ ሀቅ ነው፣ እውነት አንተ ማለት ነው፣ በአጠቃላይ ማለት ነው። እኔ አማርኛ ሁለተኛ ቋንቋዬ ነው። አንተ አማርኛ ወይንም ቆይ አድምጠኛ የመጣህበት ከሆነ ዳይሬክት የምታመጣውን እየመለስኩልህ ነው። አንተ ደግሞ አንተ ጋር ጥፋት ከሌለ ለምሳሌ ኢየሱስ ክርስቶስ አምላክህ ነው፣ ኢየሱስ ክርስቶስን የመሰለ መገለጫ አምላክነት ነው በሚል አይደለም። ፈለጉን ምን በሚመስል ህዝቦችን እኛ ነብዩ መሐመድን የመሰለ ሰሃባን የመሰለ ወይም ብዙ ዑለማዎች አሉ። ለምሳሌ በማፍራት ማለት ነው። እዚህ ጋር በመሆን በማንቋሸሽ ሳይሆን እስልምና ብትጠላው ማለት ነው። ማንቋሸሽ ነው የምታወራው። ረመዳን አቤት ኢቨን ፖይንትን ስለምን እያመራህ እንደሆነ ለማንም ሰው ግልጽ አይደለም። እንኳን ለእኛ ለአንተም ግልጽ አይደለም። የቀረበልህ ፊት ለፊት ቻሌንጁ ምንድነው? ሀዲሱ ሳሂህ የሆነ ነው። ነብይህ የፈረደው ሊስን ሳሂህ የሆነ ሀዲስ ነው። ነብይህ የፈረደው ነው። ሳቦች ያደረጉት ነው። አንተ ግን ምን ብለሃል? ነብዬ እንደዚህ አልፈረደም፣ ሳቦችም ይሄን አላደረጉም፣ ሀዲሱም ትክክል አይደለም ነው አይደለ? አንተ አርጉመንት እፎይ ቃል አላሁ ተዓላ ስለ ቁርአን የአላህ ቃል ረመዳን ያንተን አርጉመንት ነው። እኔ ሌላ አርጉመንት አላስቀመጥኩብህም። ይሄ ሀዲስ የተቀጠፈ ነው። ይሄ ሀዲስ የተቀጠፈ ነው፣ የእኛ ሀዲስ አይደለም ብለሃል። አንድ ሁለተኛ ሰሃቦቹ አላደረጉትም ብለሃል። ሁለት ሶስተኛ ነቢዩም እንደዚህ አላሉም ብለሃል። ሶስት አይደለ? ስለዚህ ይሄ ሀዲስ አንተ የሚመለከት አይደለም። ባይ ዲፎልት ግን ይሄ ሀዲስ በደንብ አስተውል። ይሄ ሰሃቦቹም እንዲህ አያደርጉም፣ ሀዲሱም የኛ አይደለም፣ ነቢዩም እንዲህ አላለም ካልክ ነቢዩ ደግሞ ምን ብሏል መሰለ? እኔ ያላልኩትን በእኔ ላይ የቀጠፈ መኖሪያውን ጀሃነም ነው ብሏል ብሎ ነው የሚያምነው። ማነው ስምህ? ኢምራን እንደነገረን ባል ሚስቱን የሚመታ ከሆነ ወንጀለኛ ነው፣ ኃጢአተኛ ነው ብሎ ያምናል። ኦራይት። ስለዚህ ሚስቶቻቸውን ሲደበድቡ አካሏንም ጉዳት ቢያደርሱባት ብቻ ሰምቲንግ እንደዛ ሀፕን ካደረገ ያ ሰውዬ እንደዚህ አድራጊው ኃጢአተኛ ነው አይደለም? ሚስትየውን እንደዛ በመምታቱ ኃጢአተኛ ደግሞ ወንጀል የሚሰራ እንደዚህ ኦልሞስት ወደ ገነት አይደለም የሚገባ፣ ወደ ገሃነም ነው የሚገባ። ኦልራይት። ስለዚህ የሙሐመድ ሳቦች ገሃነም ገቢ ናቸው እንዳለ ማስረጃ አለ በመምታታቸው። ምን ብለናል? ባል ሚስቱን የሚመታ ከሆነ ኃጢአት ነው። ስለዚህ አካላዊ ጉዳት የሚያደርስ ከሆነ ሚስቱ ላይ ባል ኃጢአት ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው ብለህናል አይደለ? ስለዚህ የሙሐመድ ሰሃባዎች ገሃነም ገቢ ናቸው ማለት ነው። ሚስቶቻቸውን ይደበድቡ ነበር። ቃል ክፈትለት። እናመሰግናለን። ማስረጃውን ክፈትልኝ። እሺ
ባል የሚደበደብበትን ፓርቶች እንትኑ የተደበደቡትን የእኛውን ሳይሆን እስቲ መጽሐፉ ምን እንደሆነ አሳይኝ። ያሳያል። ራይዳ ሶሊን ነው የተደበደቡትን ቅድሚያ እናያቸው። ይህንኛው የፈቀደበትም ሶሪ በጣም እሺ። መምታትን አግራርቶ ፈቀዱ ካለ በኋላ አያሌ ሴቶች ባሎቻቸውን በመክሰስ የአላህ መልእክተኛ ቤት ከበቡ ይላል። ምንም በማድረግ አያሌ ሴቶች በመደብደብ መሐመድ ቤት ስሞታ ለማቅረብ መጡ ማለት ነው። መሐመድ በፈቀደ በማግስቱ ማለት ነው። እንግሊዝኛው ደግሞ ከፍተን እኔ ኢብን መጃ ላይ 1985 ላይ the prophet said ነብዩ እንደዚህ አለ ይላል ሐዲሱ don't beat the female slaves of Allah የአላህ ባሪያዎችን አትምቱ አለ። ኦኬ then Umar came to the prophet and said, O messenger of Allah, the women have become bold towards their husbands. ዑመር መጣና ሚስቶች በባሎቻቸው ላይ ጠንካራ እየሆኑ ነው ብሎ ዑመር ለሙሐመድ ነገረው ማለት ነው። so ordered the beating of them እንዲቀጠቀጡ እንዲደበደቡ የአላህ መልእክተኛ አዛኝ ሩሩ ሴቶች እንዲወገሩ ፍቃድ ሰጠ አዛኙ ነብይ። ከዛም and they were beaten ከዛም ተቀጠቀጡ፣ ሴቶች ተደበደቡ። ማን ፍቃድ ሰጥቶ? ሙሐመድ። then many women went around to the family of Muhammad ከዛም በኋላ ብዙ ሴቶች በሙሐመድ ቤተሰብ ወደ ሙሐመድ ቤተሰብ መጡ። The next day he said, last night 70 women came to the family of Muhammad. ትናንትና ወይንም ደግሞ ላስት ዴይ ነው የሚለው ሶሪ ኔክስት ዴይ በማግስቱ ይህንን ከተፈጸመ የዛን ለታ በምሽቱ ሲቀጠቅጣቸው ያደሩትን ፍቃድ ተሰጣላቸው። በኋላ ስንት ሰዎች መጡ? ስንት ሰዎች ተቀጥቅጠው ተወግረው መጡ መሐመድ ጋር? 70 ሴቶች ተወግረው ተቀጥቅጠው መሐመድ ጋር መጡ። እንትና ደግሞ ኢምራን ምን ብሎናል? ሴት ልጅን መምታት ኃጢአት ነው፣ የሚመታ ደግሞ ኃጢአት እየሰራ ነው፣ ኃጢአተኛ ደግሞ ገሃነም ይገባል ብሎናል። 70 ሴቶች በመሐመድ ጊዜ የነበሩ 70 ሴቶች በአንድ ቀን መሐመድ ፍቃድ በሰጠ በማግስቱ መጡ። ዛሬ ፍቃድ ሰጠ እንዲደበደቡ፣ በማግስቱ ማታ መጡ። 70 ሴቶች ምን ሊያደርጉ? አቤቱታ ሊያሰሙ። 70 ሴቶች ተደብድበናል ብለው መሐመድ ጋር መጡ። 70 ሳባዎች የመሐመድ ሳባ ገሃነም ገቢ ናቸው ማለት ነው። ኢምራን አይ የሆነ ነገር ልጠይቅህ። ሐዲስ ማለት ራሱ ምን ማለት ነው? ማቴም ስለዚህ ምን ትላለህ? ይሄንን እኮ ስለዚህ እኮ ነው ሐዲሱ እንትን በሉት። እስኪ ሐዲሱ ምንድን ነው የሚለው? ሐዲሱማ ይኸው አየኸው። ያው አረብኛውን ከፈለክ ኢምራን ምን ትለኛለህ? ስለዚህ የሙሐመድ ሰባ የሚደርሱ ሳባዎች ገሃነም ገቢ ናቸው አይደለ? አንተ እሺ ሚስትህን ትደበድባለህ? ኢምራን ሚስትህን አንተ ትቀጠቅጣለህ? ምን መሰለህ እኔ ደብድቡ የሚል አላየሁም ቁርአን ላይ ማለት ነው። ይሄኛው ደግሞ ሐዲስ አይደለ? ቁርአን ላይ ተጽፏል እንደዛ አለ። ቁርአን ላይ ባይኖር ሐዲሱን አትቀበለው? አሁን አንተ ባልከኝ አልቀበለው እንደዚህ ብዬ እንትን አለ። ከኋላዬ ከፊት የሆነ ነገር ይኖረዋል። ያቺን ፓርት ብቻ አይደል ያነበብክልኝ አንተ? አይደለም ሙሉውን ያነበብኩት። ሙሉውን ሙሉ ሐዲሱ ጀመሪ ባነበው እንደዛ አይደለም የሚመጣው። ግን ቁርአን ላይ ያ ፊትህን አንብበው። እኔ ክፉ ነኝ
አይዞህ ፍቃድ ስጣለኝ ነው የፈለከውን ታይም ውሰድና ሙሉ ነው አንብበው። እሺ ለአንብብ። እስከዛ ሌላ ሰው ታወራላችሁ። እባክህ ከአንተ ጋር እናውራ። አንተ ጋር እንጨርስና ወደ ሌላው እንሄዳለን። ተመልሼ አንተ ጋር ስለማንመጣ እፎይ ተመለስ። ካሁን በኋላ ፖዝ እንዳትሆን ወደ አማርኛ ወደ ሰው አነበዋለሁ ከላይ ነው። አረ ወደ አማርኛ አድርግለት። አንተ ታፕታፕ ኮፒ። ለምንድን ነው ታፕታፕ ሰሞኑን የቀዘቀዙት? ለምንድን ነው የሰነፉት? ትንሽ ቀዝቀዝ ብለዋል። ታብታብና ያው ፕላትፎርሙ የሚፈልገው ነገር ስለሆነ ታብታቧን ባትቀንሷት ባታቋርጧት መልካም ነው። ታብታብ ኮፒ ሊንክ እያደረጋችሁ ቲክቶክ ላይ ያላችሁ ማለት ነው። እንግዲህ እንትን ላይ ያላችሁ ያው የለባችሁ ዩቲዩብ ላይ ያላችሁ ዩቲዩብ ላይ ሄዷል። ታብታብ ማታደርጉ ከሆነ ኮፒ ሊንክ ማታደርጉ ከሆነ ትላለህ። ኖ ታብታብ ማታደርጉ ከሆነ አይደለም ከመጽሐፍ ጂሜል ላይ ሰርች አድርጋ አይደለም እሱ የምታሳይ ሰርች አድርጋ አይደለም። አዲሱን ተርጉም ነው የሚለቅልህ። ሐዲስ ራሱ ነው ትርጉም ላይ ተርጉምኩልህ። መጽሐፉንም አስነብበዋለሁ እንዳትስብ። ይሄኛውን ትርጉሙ መጀመሪያ ይሁን አልከኝ። ከመጽሐፉ አሳይኝ። ከሱ አንብበው። ይኸው ምን ይላል? አንብባ ምራፍ ስራቃ ካሜሩን ቀና አድርጎ ድምጽ ከፍ አድርግና አንብባ እኮ አይሰማም። አዎ ኧረ ተው አንብብ። እያነበብኩ ነው። ለማን ነው የምታነበው? ለልብህ እኮ ለራሴ ነው የማነበው። እኛ ልትሰማ እንፈልጋለን። የቱ ጋር እንዳለህ ማየት ስለምንፈልግ ምን ማመን ትችላለህ? አንድ አታነብም እንደ አንተ አንብበሃል። እኔ ለራሴ እኛማ አማርኛውን አነበብን፣ እንግሊዝኛውን አነበብን። አሁን ድጋሚ እኔ ደግሞ ማንበብ አለብኝ ስላልክ ለአንተ መፍቱን ሰጠን። አንተ አንብብና አሁን አስረዳን። መምታት አይቻልም ብለህናል። የሚመታ ካለ ኃጢአተኛ ነው ገሃነም ነው የሚገባው ብለህናል። እሺ ቀጥል። ኔክስት ፔጅ ኔክስት ፔጅ አድርግለት። አንብበዋል። ድምፁ ጸጥ አደረገልኝ እኮ ነው። ምናልባት አልፎታል ብዬ አስባለሁ። አንብብሽ ቀጥል። መመታት ግልጽ እንዲሆን ላንብብላቸው መሰለኝ እና እንትን ልበልላቸው ባጭሩ ፈጠን አድርጌ ማለት ነው። ምን ይላል እንግዲህ 281 ላይ ኢብን አብደላህ ኢብን አቢ ዛቢብ እንዳስተላለፈው የአላህ መልእክተኛ መሐመድ የአላህ አገልጋዮችን አትምቱ የሚል ትእዛዝ አስተላለፈ። ልክ ሲናገር ዑመር መጣና የአላህ መልእክተኛ ሆይ ሴቶች ባሎቻቸው ላይ አመፁ የሚል ስሞታ አቀረበ። ዑመር። ምክንያቱም መሐመድ አትምቱ የሚል መመሪያ ሲሰጥ ዑመር መጣና ስሞታ አቀረበ። መሐመድም እነሱ ሴቶችን ጉዳት የማያደርስ ምቷቸው መምታትን ፈቀደላቸው። ሲፈቅድላቸው አያሌ ሴቶች ባሎቻቸው በመክሰስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ከበቡ ይላል። ቁጥሮቹን አማርኛው ላይ አላስቀምጠው። አያሌ ሴቶች ብሎ የቱ ጋር የፈቀደው ከተባለ እዚህኛው ገጽ 198 ላይ ይኸው እዚህ ጋር ያቀለምኩትን ካያችሁት ምን ይላል? አዋጅ አዋጅ ብሎ መሐመድ ከተናገረ በኋላ ማለት ነው ሴቶቻችሁ ምን አለ የሆነ አጸያፊ ተግባር ሲፈጽሙ ቢሆን እንጂ ይህን ካደረጉ ከመኝታ ተለያዩዋቸው፣ ለጉዳት የማያደርስ ምን በሏቸው ምቷቸው ብሎ አወጀ። ዑመር መጥቶ ሲነግረው ማለት ነው። በዛ መሰረት ሴቶቹ ማግስቱ ስሞታ ሊያቀርቡ መሐመድ ቤት መጡ ማለት ነው። የአሁኑን ቦታ ስለዚህ መምታት ይቻላል አይቻልም? ኢምራን ለጉዳት የማያደርስ ምትናለው የለም እንደዛ የሚል የቃል ስህተት ነው። ቁርአኑን ክፈተው። እውነት እኮ ለጉዳት የማያደርስ በነገራችን ላይ በእንትን ያስቀመጡት በቅንፍ የገባ ነው። በቅንፍ የገባ ቃል ነው። ስለዚህ
በቅንፍ የገባ ቃል ጉዳት የማስከትል የሚለው ያው በቅንፍ የገባ ነው። አረብኛውም ላይ የለም፣ ሐዲስም ላይ የለም፣ ቁርአን ላይ የለም። ጉዳት ማያደርስ የሚል በቅንፍ የገባ ነው። ቁርአን ላይ አዳምጡ፣ አደረቡ፣ ተራ ጠብቁ። ቆይ ኢምራን አዳምጡ፣ ምልክት ያረክበት ዲስ አዳምጡ። ቆይ አሁን ጭቅጭቅ አታርገው። እንትና ደግመህ ካነሳ አስወርድሃለሁኝ። ተራን ጠብቅ፣ ትደርሳለህ። ሊድ በማደርግ ትሄዳለህ። አሁን ኦራይት፣ አንዴ መምታት ይቻላል አይቻልም? አሁን ይምራል አንሳው። እኔ እኮ አይቻልም ብያለሁ መጀመሪያ። እሺ፣ ስለዚህ ጉዳት የሚያደርስ ሆነ ማደርስ ሆነ መምታት አይቻልም ማለት ይቻላል አይቻልም? ማይከን አንሳው። መምታት አይቻልም። ታንክ ዩ የሚመታ ተስማምተናል። የሚመታ ወንጀለኛ ነው፣ ኃጢአተኛ ነው፣ ገሃነም ይገባል ተባብለን ጨርሰናል። ሳቦቹ እንደሚመቱ አሳይቻለሁ፣ ነብይም እንደፈቀደ አሳይቻለሁ። ደን ከአንተ ጋር ኢብኑ ተይሚያ ቀጥል። ሰላም እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ትስማማለህ? አንተ ባል ሚስቱን መምታት አይችልም ብለህ ታምናለህ? ከመጀመሪያ እኮ ቁርአን ወርዷል እኮ الرجال قوامون على النساء بما فضل الله بعضهم على بعض ተብሏል። ወንድ ልጅ በላጭ ነው ተብሏል አይደል? ከሴቶች የበለጠ ነው በማስተዳደር በሁሉ። እኔ ቁርአኑን አልጠየቁም። ችግር አለብህ አበሻው ቁርአን አልጠየቁም። ቁርአን ምቷቸው ይበል አይበል አላቅም ለጊዜው። ኢምራን ምን ብሏል? ባል ሚስቱን መምታት የለበትም። የሚመታ ከሆነ ጉዳት የሚያደርስም ሆነ ማያደርስ ባል ሚስቱ የሚመታ ከሆነ ኃጢአተኛ ነው፣ ገሃነም ነው የሚገባው ብሏል። አንተ በዚህ ንግግር ትስማማለህ? ፕሊስ ደንቆሮ አትሁን። እስኪ የጠጅ ቤት አይደለም። ተራን ጠብቅ። እድል ሰጥቼ እኮ ጨምቄ አጥቤ ያሰጣለኝ። ተረጋጋ። አሁን ኢብኑ ተይሚያ ነው ተራው። ዝም ብላ ትለጠፍ ሰው ላይ እሱ እያወራ ነው። ኦኬ ትስማማለህ? ትስማማለህ? ባል ሚስቱን የሚመታ ከሆነ ወንጀለኛ ኃጢአተኛ ነው፣ ገሃነም ይገባል ብለህ ታምናለህ? አይደለም። ምክንያቱም እኔ እኮ እየነገርኩህ እኮ ነው። አልሰማልከኝ እንጂ አይደለም። እኔ የጠየቅኩህን ብቻ መልስ። ባል ሚስቱን የሚመታ ከሆነ መምታቱ ኃጢአት ነው፣ ገሃነም ያስገባዋል ብለህ ታምናለህ ወይንስ ገሃነም አያስገባውም መምታት ይችላል ብለህ ነው የምታምነው? መምታት ይችላል። ስለዚህ መምታት ይችላል። ፋይን። ስለዚህ ከኢምራን ጋር ትስማሙ ማለት ነው። ኢምራን መምታት አይችልም ገሃነም ይከተዋል ብሎ የሚያምነው። እሺ አሁን ታንተ ጋር ይሆናል አርጉመንቴ። ስለዚህ መምታት ይችላል። ምክንያቱ ምንድን ነው? ቀጥል። ሴት ልጅ የምታጠፋ ከሆነች እንኳን ሚስት አለችም ሌላም የሚያጠፉ ከሆነ መመታት አለባቸው። ለዚህ ነው አላህም ገጽሷቸው ከዛ በኋላ ምቷቸው ይላል። ካጠፋች ትመታለች። ይሄ ግዴታ ነው፣ ላዝም። አሁንም ጨረስን። ቆይ ከአንተ ጋር ጨረስን። እመለሳለሁ። የምር ዋብያው እመለሳለሁ። አብዱሰላም ቀጥል። ጣልቃ እየገቡ ስለነበር እነሱም የደረሳቸው ብዬ ነው። አብዱሰላም ቀጥል። ሀበሻው ቀጥል። እሺ እንኳን ደህና መጣህ አብዱሰላም። ምን እያልክ ነው? ኦኬ የኢምራንን ንግግር ትቀበላለህ? ባል ሚስቱን ጉዳት የሚያደርስም ሆነ ማያደርስም ሆነ መምታት አይችልም። የሚመታ ከሆነ ኃጢአተኛ ነው፣ ወንጀለኛ ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው። ባል ሚስቱን የሚመታ ከሆነ ገሃነም ሲኦል ገቢ ነው ብሎ ያምናል። ታምናለህ አንተ እንደዛ? ሁኔታው ይታያል።
በምንም አይነት ሁኔታ ይሁን ባል ሚስቱን በፍጹም መምታት አይችልም፣ መምታት የለበትም። ባል ሚስቱን የሚመታ ገሃነም ነው የሚገባው ብለህ ታምናለህ? ሐዲሱ ላይ የመቱ እኔ ስለ ሐዲስ አልጠየቅኩም ጀሃነም ናቸው እኮ። እኔ ስለ ሐዲስ አልጠየቅኩም። ሐዲስ ላይ ቆይ ሰሃቦቹ ይደብድቡ አይደብድቡ ለጊዜው ጥያቄ አይደለም። እኔ ቁርአን ላይ ደብድቡ ይላል አይልም ጥያቄ አይደለም። አሁን አንተ ከሐዲሱና ከቁርአኑ ተነስተህ አገናዝበህ ለመጠይቅህ አይ ሐዲስ ላይና ቁርአን ላይ እንዲህ ስላለ ይቻላል አይቻልም ብለህ መመለስ ትችላለህ። ግን ሐዲሱ እንደዚህ ነው ምናምን ብለህ ለእኔ አታስረዳኝ። ምክንያቱም ሐዲሱን አልጠየቅሁም። ለጊዜው ሰሃቦቹ ደብድበዋል አልደበደቡ፣ አላህ ፈቅዷል አልፈቀደም ብዬ አልጠየቅሁማ። እንደዛ ብዬ በጠይቅህ ነው እዚኛው ሐዲስ እንዲህ ለማለት ነው ወይም ቁርአኑ እንዲህ ነው የምትለው ከዛ አንጻር ነው። ከሌ የሚባለው ደብድቧል አልደበደበ የምትለው የደበደባለ የለም ብዬ በጠይቅህ ነው። ጥያቄ ምንድን ነው? ባል ሚስቱን ቢደበድብ ኃጢአት ነው ወይ? በዚህ ኃጢአቱ ደግሞ ገሃነም ይገባል ወይ? ኢምራን እንደዛ ብሎ ስለሚያምን ባል ሚስቱን የሚደበድብ ከሆነ ወይንም ደግሞ ባል ሚስቱን አጠፋች ብሎም የሚመታት ከሆነ ኃጢአት ነው፣ በዚህም ምክንያት ገሃነም ነው የሚገባው ብሎ ያምናል እሱ። አንተ ታምናለህ እንደዛ? ጥፋት ሳታጠፋ በጭካኔ ተነሳስቶ የሚደበድባት ከሆነ አው ጥፋተኛ አይደለም። ሚስቱን ይቅርና ሌላም እንስሳ ቢመታው እንኳን ፊታዊ የሆነ አምላክ አላህ ጠይቀዋል ማንኛውንም ሰው። ስለዚህ ባል ሚስቱ መምታት አይችልም ማለት ነው። አይችልም ማለት ብለን ሙሉ በሙሉ መደምደም አንችልም። ስለዚህ መምታት ይችላል ማለት ነው። መምታት ይችላል የምንለው እዛ ጋር ሐዲሱ ላይ በሚያሳየው መሰረት ነው። ኦልራይት። ለምሳሌ ልታመጽብኝ ትችላለች ብሎ ከሰጋ ባል ሚስቱ መምታት ይችላል? ይመክራታል መጀመሪያ። እሺ። በተደጋጋሚ ይመክራታል። እሺ። ከዛ በኋላ በትንሹ አደብ ስነ ስርዓት እንድትይዝ ትንሽ ቸብ ያደርጋታል። ትንሽዬ ነው የሚመታት። እስቲ ትንሽዬ የሚለውን ናከፍ በልና ቃል ረሱል ከሚል ትንሽዬ ነው ቸብ አድርጋት የሚለውን የሚያደርጋት የሚለውን እስቲ ሰሃቦቹ በትንሽዬ ቸብ ያደረጉትን አሳየኝ እስቲ። እኔ አጥንታቸውን እንደሰባበሩ አካላቸውን እንዳጎደሉ አሳይሃለሁ። እኔ አሁን ከአንተ ነው የምጠብቀው። እኔ አሁን ቀጥታውን ላሳየህ አልችልም። ታረኬታ ነው በትንሽዬ ቸብ የምትለው። ሰሃባዎችን እንደመቱ ተተማመንን። በትንሽዬ ቸብ እንዳይደረጉ ኬታ አምጥተህ ነው? ያው ቅድሙ ሐዲሱ ላይ አንብቤዋለሁ፣ በፊትም ሰምቼዋለሁ። ኦኬ ክፈተው ሐዲሱን። በትንሽዬ የሚል የለው። አሁን በእጄ ላይ አረብኛውን አድርገለት ይፈስረው። ቀጥል። ሙሉ በሙሉ አድርገው። እሺ ትንሽ ራቅ አድርጎ። እሺ ሐዲሱ ቡካር ላይ የተመዘገበ ሐዲስ ነው። ቡኻሪ አይደለም። መጀመሪያ ያለው ቡካር ላይ ነው። ምክንያቱም ሐደሰና ብሎ የሚጀምር ከሆነ መሰረቱን ሐደሰና ብሎ የሚያመጣው ቡካር ላይ ነው። እሺ ይሆናል። ቀጥል። እሺ ዑመር መጣ ይላል ወደ አላህ መልእክተኛ አለይሂ ሰላቱ ወሰላም። እሺ فقال يا رسول الله አላቸው፣ የአላህ መልእክተኛ ሆይ ሴቶች በእኛ ላይ ተጨማለቁ ነው። እሺ ከዛ በኋላ የአላህ መልእክተኛ ያዘዙት ሚቷቸው በትንሹ አሉ። በትንሹ የሚለው ቃል የቱ ነው? ሴቶችን መቷቸው ነው። በትንሹ የምትለዋን ቃል ብቻ አሳየኝ። የቱ ነው? ይሄኛው ነው? ይሄኛው ነው? ይሄኛው ነው? የትኛው ነው? ምን የምትለዋ ቃል ነች? በትንሹ የምትለው መቷቸው ይላልሽ። ታዲያ ለምንድን ነው እሱ ነብይ ያልተናገረው የምቀጥፍበት? ነብይህን ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ገሃነም ትገባለህ ማለት ነው በነብይህ ላይ እየቀጠፍክ ስለሆነ። ነብዩን በትንሹ የሚል ንግግር ተናግሯል ብለህ ባልተናገረበት ላይ ገሃነም ገቢ ነህ ማለት ነው። በነብይ ንግግር ላይ ያላለውም ብሏል እያልክ ምክንያቱም አረብኛ ተረጋጋም አሉ።
ስለዚህ በትንሹ ሚል ተናግሯል ነብይ ማለት ነው። ምክንያቱም ደብድቧቸው የትኛዋ ላይ ሊገጧቸው የሚል ነገር አይኖርም። ቆይ ትንሿ የምትለው የትኛዋ ቃል ነች? ደብድቧቸው ሊገጧቸው አይሉም። ትንሽ የምትለው ቃል የትኛዋ ነች? ትንሽ የምትለው ቃል እዚህ ውስጥ አትታይም። ግን እሳቸው ሊገጡ ደብድቡ ግደሏቸው አይሉም። ምክንያቱም አሁን መጥተው እኔ ግደለሽ አልወጣኝም እንኳ ምትራቸው እናግደ ኤኒዌይስ ምናልባት የአዲሱን ፈስረ ተርጉሞ እናንተ ሰዎች ሴቶች ነብዩ ግደሏቸው አላሉ። ባሎቻችሁ ሚስቶቻችሁን ግደሏቸው አላሉ። ስለዚህ ግደሏቸው ስላላሉ በትንሹ ነው ግደሏቸው አላሉ ነብዩ። እሺ ቀጥል። ከዛ ወዲያስ ምን ተፈጸመ? እሺ ከፍ አድርጎ እሺ ሴቶች መጡና የአላህን መልእክተኛ አለይሂ ሰላቱ ሰላም ቤታቸውን ከበቡ ይላል። ለምንድን ነው የመጡት ሴቶቹ? ምክንያቱም ባሎቻቸው ስለመቷቸው ማለት ነው። ቸብ ስላደረጓቸው አቤቱታ ሊናገሩ መጡ። ምክንያቱም ከዚህ በፊት እንዲህ አይነት ነገር ስላላስለመዱ፣ እሺ ይሄ አዲስ ነገር ስለሆነባቸው ነው። ቸብ በምንለው ነገር እንዲህ ቸብ በመፋቂያ ነገር ቸብ አድርገዋቸው አቤቱታ ሊያሰሙ መጡ። ስንት ናቸው ግን የመጡት? አንብበው እስኪ። 70 ሴቶች ናቸው ነው የምለው። 70 ሴቶች ሙሉ በመፋቂያ ነካ ተደርገው አቤቱታ ሊያሰሙ መጡ። የሚገርም ነው። አንተ ከዚህ በፊት እንደዚህ የለም ብለህ ነበረ። አቡ ዳውድ 22:28 ክፈተው። ምን አይነት ድብደባ እንደሆነ እናሳይሃ። 22:28 ቸብ ተደርገው ነው አለ። ቸብ ተደርገው ኢማጅን 70 ሴቶች አቤቱታ ሊያሰሙ መሐመድ ቤት ሲመጡ 70 ሴቶች አስባችሁታል? 70 ሴቶች 22:28 ኦልራይት እንደዛ ነው እንዳለው ነው። በመፋቂያ ተመተው ነው ሴቶቹ በመፋቂያ። ቆይ በአጣና ነበር እንደ የሚፍቁት በዛን ዘመን ወይንም በቤት መቀርቀሪያ ነበር እንደ እሳቸው የሚፍቁት? ከዛ በመፋቂያ እንደዚህ ቸብ ተደርገው 70 ሴቶች ባሎቻችን ቀጠቀጡን ብለው አቤቱታ ሄዱ መሐመድ ጋር ሊናገሩ። የሄዱት ምን ተደብድበው ስንት ሴቶች? 70 ሴቶች። ኦልራይት ጓ መክፈት ትችላለህ? ምን ልክፈት? እኔ ልጠይቅ እችላለሁ? አቡ ዳውድ 22:28 እሺ አንዴ 70 ሴቶች ተቀጥቅጠው ኢማጂን። ኦኬ አረብኛውን አድርግለት ይቀጥለው ራሱ ልጠይቅ እችላለሁ? አንብባት ትጠይቃለች። ችግር የለም ቀጥል። እችን አንብባት ትጠይቃለች። ችግር የለም። እችን አዲስ አንብባት። ድምፅ አይሰማም። አብዱሰመድ ድምፅን ትንሽ ከፍ አድርግ። ወጣ ይቻላል። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር ሰምቼዋለሁ። ኧረ እንደዛ ነው ያስብላል ነው እንደመናገር። ምክንያቱም እዚህ ጋር ደግሞ ሀሽም ቀጥል፣ ሀባሽ ቀጥል። እንደው ምችን አዲስ ቀጥል አንብባት። አሁን ቅድም ደጋግመህ ስገባ ነበር። አሪፍ አዲስ ላይ ምሻለው
እችን አዲስ ፈሰራት ምን ማነበልህ ምን ምንድን ነው ማነበልህ? አሁን ሐዲሱን ቀጥል እኮ የትኛው ምን ብዬ ላንብብልህ? እኮ አስረዳኝ። ለየትኛው ለምሳሌ አልኩህ እኮ አንብበዋ ሐዲሱን እንዴ አንብበውና አስረዳና። አንተ እኮ አንብቤ በነግርህም ራሱ አትረዳም። ለምሳሌ አሁን አንተ የሆነ ነገር አንተ ያቂንተ ነገር ካዳመጥክ በኋላ ዝም ነው የምትለው። አዎ ዝም ነው የምለው። አዳምጬ ቀጥል። የጨነቀ ዕለት አለ በጣም ጥሩ መረጃውን በደንብ በርግ ያሰናደዋለሁ አልኩ። የት አለ አንተ ጎግል የት አብዱ ተራህን ጠብቅ፣ እንመጣለን። አይዞህ አንተ ጋር እሺም ቀጥል እባክህ አንብብ። ቅድም ጣልቃ እየገባ ወንድ ስትጫወት አልነበር ለመሞገት ሌሎቹ ላይ እየገባ እኔን አውሩኝ አይነት ስታፍ እያልክ ነበረ። ሚት አታርግ፣ ሚትን አንሳ፣ ቀጥል። ሜዳውም ፈረሱም ያንተ ነው። ሞግተ እባክህ አካላቷን ሰባብሮ ሰውነቷን ዱቄት አድርጎ ነብይ ጋር ምን አይነት ፍርድ እንደሰጠ እችን አዲስ አንብበናስ የነብይን ፍርድ አዛኝ ሩሩ የምትለውን ነብይ ምን እንዳለ አስረዳን እባክህ። ሐሽም በእናት ማይከን አንሳው። የትኛው ነብይ ነው? የትኛው ነብይ? ያንተ ነብይ ነው፣ የኔ አይደለም። መቼም አማ ገብቶኛል። አንድ ነብይ አይደለም ያለኛ ብዙ ነብይ ነው ያለና የትኛው ነብይ እንደዚህ ያደረገው ማለት ነው? ኦኬ የ6 ዓመት ህፃን ልጅ ያገባው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝነት ነብይ የተላኩት የ6 ዓመት ህፃን ልጅ ያገባው። የ6 ዓመት ህፃን ልጅ ያገቡ ስንት ነብይ አሉ? ማን አንተ ሰው ማንቋሻሻ ነው። ነብይ መሐመድ አትልም ይችላል። ለምን እላለኝ? ብዙ ነብይ አለን አልክ። ነብይ ስለዚህ የ6 ዓመት ያገባው ህፃን ልጅ ያገባው ከሱ ውጭ የምታውቀው ስንት ነቢያቶች አሉ? በጣም ብዙ ነብይ አታውቃቸውም ማለት ለምሳሌ እሺ አንተ ሁለት ጥራልኝ እስኪ። የ6 ዓመት ህፃን ልጅ ያገቡ በ50 ምናምን ዓመታቸው አዎ የ6 ዓመት ህፃን ልጅ ያገቡ ማማ የሚባል ነብይ ናቸው። እስልምና እነግርሃለሁ። እስልምና ልንገርህ ነው። እስከዛ ሚስጥር ነው። ሳሰልም እንዳሞት ከምሬ ነው። ለራስ ነው። ኦኬ ልክ እስልምናን ብቀበል ደንቆሮ ሆናለሁ፣ መሀይም ሆናለሁ። ከዛ በኋላ 6 ዓመት ልጅን ማግባት ይቻላል ብለህ ትነግረኛለህ። አዎ እነግርሃለሁ። አንዱ ልንገርህ ነው። አንብብ። የነብዩ የመጀመሪያው ማን ነው? አንብብ አሁን። እሺ እንደዚህ ያደረጋቸው ነብዩ ነው መሐመድ ነው። አንብብና ትደርስበታለህ። አካላታቸውን ጎዶሎ እንዲሆን ያደረገው ነብዩ ሐዲሱን አንብብ። እኔን አትጨቃጨቀኝ። ሐዲሱን አንብብ። አሁን እየተነጋገር ነው እንጂ ጭቅጭቅን አይደለም እኮ። ከኔ ጋር እኮ ሙግት እኮ ምንም አይሰራም እኮ። ሐዲሱን አንብብና ወይን አረብኛውን ወይን እንግሊዝኛውን አንብብና ፈሰርልን። ከዛ ወዲያ ስለ ሐዲሱ እናወራለን። ሌሎቹ ሲያወሩ ቅድም ጣልቃ እየገባ ሞቼ እገኛለሁ ረብሽ እኔ ልግባ እያልክ ነበረ። ስለዚህ አሁን ሜዳውን ፈረሱም ለአንተ ነው። ማንም ጣልቃ አይገባብህም። ሌሎቹ ከገቡ ሚዩት አድርግላለሁ፣ እኔም ፈቅጄላለሁ። ቀጥል። እኔ ማለት ጣልቃ አልገባብህም። በቃ ሶብረኛ ነው። እኔ ደግሞ ቅድም እነሱ የመለሱ መልስ ነው የምመልስልህ። በቃ ሌላ ምንም ነገር የለም። ቀጥል። አሁን ፈስር አዲሱን። በቃ የትኛውም ነቢይ ደግሞ ተማቱ ምንም ነገር የሚል የለም። ግን ካጠፉ ማንኛውም ሰው ይመታል። ቅድም እንዳልከው ማለት ነው። ማንኛውም ሰው በቃ ከክብር በላይ ሲሆን መቅጣት ያለብህ ግዴታ እንጂ አትምቱ ምናምን ይሄ የሚል ማግባብ አይደለም። እና ደግሞ ሰውም ስለመታ ደግሞ ሲኦል የሚያስገባ ጀሃነም የሚያስገባ ነገር የለም። ያውራቶ መደበረህ እንደ ስራው አልነበረኝም። ቀጥል፣ አብራራ። በደንብ እየሰማህ ነው። እና ለዛ ነው የምልህ። እና ደግሞ ማንኛውም ነቢያቶች ደግሞ
በጣም ብዙ አካለ ጎዶሎ እስከሚሆን ድረስ ማንኛውም ነብያቶች የተማቱት ነገር የለም። በመጽሐፍም በሐዲሱም አንጣሊ የፈለገ አሁን አሳይን ከፈለገ እሺ የተከፈተውን አዲስ አንብብ። ምክንያቱም ይሄ ደግሞ ከመጀመሪያው አንጣሊ አንብልሃለሁ። ከመጀመሪያው ይሄ ከዚህ አይደለም። ይሄ ቁርጥራጭና አመጣ ይሄ እንዳነብ አይደለም። ከመጀመሪያው ማለትም ለምን ብዙ ሰዓት እንትን ትላለህ? ሌሎች ለማስተናገድም እሱ እንትን ማይል ከሆነ ሌሎች እድል መስጠት ነው ያለብህ እንጂ ሰዓትም ጊዜህንም የምታነበውም ነገር ወይም የምታስነበውም ነገር እኮ በአንድ ሰው እንትን ማድረግ የለብህም። ረመዳን እኔ ያነበበት ነበር። እንዴት አመሸ? አሰላሙ አለይኩም መሐመድ፣ እንዴት አመሻችሁ? የሌላ እምነት ተከታዮች ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? ሰላም ብያለሁ። እንኳን ደህና መጡ። ምንድነው እሱ ሀባሽ ጣልቃ ገባ ደጋግሞ። እረፍ አድርጉት። እድል ሲሰጣቸው እንደነኛ አይነት ሰዎች ረጅም ማውራት እንደማይችሉ ወይም አርጊው ማድረግ እንደማይችሉ በራሳቸው እንዲያዩት ነው። ኢንተራፕትም አላደርገው። እንደዚህ አይነት ሰዎች ተደርበው ሲያወሩ በጣም ያውቁ ይመስላቸዋል። ሲረብሹ እና ሲረባበሹ አርጊው ማድረግ ወይም መሞገት የሚችሉ ይመስላቸዋል። ብቻቸውን ሜዳው ሲለቀቅላቸው ግን እንኳን ማስረዳት የሚፈልጉት ምንድነው? ጭቅጭቁን ነው። ከሌላው ጋር ሲወራ እየተደረቡ ጣልቃ እየገቡ መረባበሹን ነው፣ እንዲረዳት ነው። ኤኒዌይስ እንኳን ደህና መጣ ረመዳን። እንኳን ደህና ቆየ ውፈይ። እንዲሁም መልካም የኢትዮጵያውያን ወደ አዲሱ እንመለስና ሰላም ነው ይመስገነው። ወደ አዲሱ እንመለስና ባል ሚስቱ መምታት ይችላል ወይ የሚል ነበር ጥያቄያችን። ባል ሚስቱን ይመታል ወይ የሚለው ሚስት ስለሆነች ሳይሆን አንዳንዴ የምትጋጭበት ሁናቴ ይኖራል። ሚስት ስለሆነች ብቻ አትመታም። በውይይት እንደ ሰውኛ ራሳችንም ጋር አንተም ጋር እኔም ጋር እህቶቻችን ወንድሞቻችንም ጋር ያለ ሚስት ናት። ሚስት አካል ናት። ሚስት እናት ናት። ሚስት ልጅ ናት። ሚስት እህት ናት። ላኪን አንዳንዴ ሰውኛ ሆነ የምትናደድበት አይነት ሁናቴ ይኖራል። ነብዩ መሐመድን ባደረጉት ነገር ላኪን ምን ተጽዕኖ ፈጠረ ብለን ብንል ነብዩ መሐመድን በእርግጥ ስለማትከተላቸው ቢሆንም እኔ ያንተ እጅግ በጣም መልካም ወይም ቅን አስተሳሰብ እንዲኖርህ መመኝ ሰው ነኝ እና ምንድነው እንድታስተምር ያንተን ሃይማኖት እንዲህ ነው በሚል ሰዎችን በመረታት አንተ የወደድከውን ነገር በቅንነት ሰዎችን እንዲወድ በማምጣት እንጂ እንዲህ ነው በሚል አይደለም። ነብዩ መሐመድን እስልምናን ይመስላሉ። እስልምና ነብዩ መሐመድን ይመስላል። በእርግጥም ያው አደባባይ ግልጽ ነው። ከፋ ቢሆን ኖሮ ረመዳን። ስለዚህ ሶሪ ኢንተራፕት ሳደርገ ነብዩ መሐመድን እስልምና ይመስላል፣ እስልምና ደግሞ ነብዩ መሐመድን ይመስላል። ሳቦቹ መሐመድን ይመስላሉ አይደለ? ሳቦቹ ትክክለኛ ተከታዮች ስለሆኑ ራይት። የሳቦቹን ድርጊት እንመልከተው እስቲ። ሀዲሱን ክፈተው፣ ከዛ የነብዩንም ፍርድ በዚሁ ላይ እንየው። የትኛውን የከፈትከው ነው? አቡ ዳውድ 22:28 ቅድም ክፈት ያልኩህን 22:28 እሱኛውን አየ ነው አይደለ? ኦኬ እችን ሀዲስ ሲፈሰሩልን ሀዲሱ ሳቦችን እና መሐመድን ስለሚያገናኝ ይሰማል። ረመዳን ይሰማል። ኦኬ ይሄ ምንጩ ማን የዘገበው? ይሄው አንብቡታ ማንበብ እኮ ነው። حديثنا محمد ابن عفوا عندي لايتين بدن بلابرونا. حديثنا محمد ابن معمر. حديثنا أبو عمير عنه الملك ابن عمير. حمدنا أبو عمرنا የሩቀት ነው። ያ እስቲ አንብበው አንተ። እሺ ዝቅ አድርግልኝ እኔ ላንብበው።
ኦኬ ሱናን አቢ ዳውድ 22:28 አይሻ ነች ያስተላለፈችው። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንዳስተላለፈችው ይላል ሀዲሱ። የነብዮች ሀቢባ ዳውተር ኦፍ ሳይል was the wife of ታቢት ኢብን ቂያስ shims. He beat her and broke some of her part. ሀቢባ የሳሂል ልጅ የጣቢት ቢን ቂያስ ሚስት ስትሆን ባሏ ይመታትና የተወሰነ የሰውነት አካል ክፍሎቿን ሰበረው፣ which is አደቀቃት። እንግዲህ ሳባዎቹ ናቸው እነኚህ። ተሰባሪዋም ሳባ ነች፣ ሳቢ ነች፣ ሰባሪውም ሳባ ነው ማለት ነው። So she came to the prophet after morning and complained to him against her husband. በጠዋት ትመጣና ለባሏ ቅሬታ ታሰማለች። ተሰብራ መጣ ማለት ነው። The prophet called on ታቢት ቢን ቂያስ ነቢዩም ከዛ ጣቢት ኢብን ቂያስን ይጠራዋል ማለት ነው። እንግዲህ ሚስትየዋ አካሏ ተሰብሮ መሐመድ ጋር መጣች። ባሏ ሰውነቷን ሰባብሯት ማለት ነው። አቤቱታ ልታሰማ መጣች። እናም ነቢዩ ያደረገው ምንድን ነው? ጣቢት ቢን ቂያስን ጠራው ማለት ነው። said to him take a part of her property and separate yourself from her. ከዛ ምን አለ መሐመድ? ንብረቷን የሰጣትን ወይም ደግሞ የሷን እንትን ውሰድና ከእሷ ተለይ አለው። ፍታት፣ የሰጣትን ተቀበልና ፍታት። he asked እሱም ጠየቀው። ዘይድ ቢን ቂያስ ማለት ነው። ታቢት ቢን ቂያስ ጠየቀ ሙሐመድን is that right messenger of Allah? ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀ። ሙሐመድ ጣቢት ቢን ቂያስን ንጠቃትና ንብረቷን ፍታት ሲለው ያላ መልእክተኛ እንዲህ ማድረግ እችላለሁ አለው። እንግዲህ አካሏን ሰባብሮ አድቆ ሄዳ ወቀሳ ስነግር ይቆጣኝ ይሆን ለምን መታሃት ይለኝ ይሆን ብሎ እያሰበ ሲሄድ ንብረቷን ውሰድና ሸኛት ሲለው ጭራሽ ምን አለ መቹ እንዲህ ማድረግ ተገቢ ነው ሲል ጠየቀው ሙሐመድን። የቱ ጋር ነበርኩ? ኢዛት ራይት ሚሰኛር ፋላ ያ he said yes ሙሐመድ ከዛ ምን አለ? አዎ ተገቢ ነው። he said I have given her 2 gardens of mine as a dowry. ሁለት መሬት የእርሻ መሬት እንደ ጥሎሽ ሰጥቻታለሁኝ አለ። They are already in her possession. The prophet said take them and separate yourself from her. ምን አለ ሙሐመድ ከዛ ሁለት መሬት ያኛው ሰውየው ጣቢት ቢን ቂያስ ሁለት መሬት ሰጥቻታለሁ በጥሎሽ መልክ ያኔ እና በእሷ ንብረትነት ውስጥ ነው ያሉት ሲለው ሙሐመድ ሆናል ውሰድባት እና ተለያት። እንግዲህ ምን አይነት እንትን የገጠማት ልይቷ አካሏ ተሰብሯል፣ የሰውነቱ አካል ተሰብሯል። ሙሐመድ የሰጠው ፍርድ ምንድን ነው? ለምን መታሃት፣ ለምን ሰበርካት፣ እንዴት እንዲያደረግ አይደለም። ንብረቷን ተቀበልና ሸኛት ባዶ እጇ። አካል ጎዶሎን ደግማ እንዳትሰራ ሌላም እንዳታገባ አካል ጎዶሎ አድርጓት ንብረቷን ቀማና አባራት ነው ያለው። አሁን ረድዋንም ሙባረክም ከሁለት አንዳችሁ ትመልሱልኛላችሁ።